ኒውተን ምንድነው? አፕል ሲያገኝ ኒውተን ምንድነው? አፕል እንግዲህ የኒውተንን ታሪክ እናውቃለን። አፕል ዛፍ ውስጥ ሆኖ አፕል ከሰማይ ከዛፉ ውስጥ ወደቀች፣ በተኛበት ወድቃ አናቱን አለችው። ያንን የወደቀውን አፕል እንግዲህ ደረጃዎች አሉ። ኢቲት መብላት ይችላል። ስቶሪም ፍሪዘር ፍሪዝ ውስጥ አስቀምጥ። ሜክ ፍሩት ሳላድ በዛ በአፕል የፍራፍሬ ሳላድ ስራ። ኒውተን ግን ዘሎ F = G times m1 times m2 over r square የሚል የግራቪቴሽናል ፎርስ ፎርሙላ ነው የፈለሰፈው። የግራቪቲ ይሄ የፎርስ ዩኒት ኒውተን የሆነበት ምክንያት ራሱ መጀመሪያ የፈለሰፈው እሱ ስለሆነ ነው። እነዚህን ስቴፕ ዘለ ካልኩሌሽን ትፈጥራለህ አይነት ነገር ነው። እቺን ትራንስሌት አድርጉ። I am too full for dinner because እንግዲህ ከላይ ጽፏ እራት ለመብላት I am full ማለት ተገቢያለሁ። ምክንያቱም ራዲካል -1 2 ኪዩብ ሰሜሽን እንትን አለ ፓይ አለ እና ይሄ ጽሁፍ ነው፣ አረፍተ ነገር ነው። እሺ -1 ራዲካል ማለት ምንድነው? አይ ነው አይደል? ኢማጂነሪ ነምበር ማስ ነው። 2 ኪዩብ ስንት ነው? 8 ነው። እቺ የሰሜሽን ምልክት ደግሞ አለች፣ ሰም ማለት እንችላለን። ፓይ አለ። ስለዚህ አንድ ላይ እናንብብ። I ate some pie. I am too full for dinner because I ate some pie. I ate some pie. የተወሰነ ፓይ በልቻ። ፓይ የሚባል የምግብ አይነት አለ። ፓይ ስለበላው እራት ለመብላት ፉል ነኝ፣ ጠግቤያለሁ።